መቃወም ያለብህን ተቃውም፣ መቀበል ያለብህን ተቀበል። ምንም የሚያስፈራ ነገር የለም። የሚወዱህ ይውደዱህ። ግዴታ እሺ ስላልካቸው ግዴታ የሆነ ነገር አዘው ስላደረክላቸው የሚወዱህ ከሆነ ይቅር፣ የነሱ መውደድ። ማስቀደም ያለብህን አስቀድም። ከሁሉም በላይ የህይወት ዓላማህን አስቀድም። መቀበል የማትፈልገውን ነገር በቃ አትቀበል። ያላመንክበትን ነገር አታደርግ። አንተ ሳትደሰት ሌሎችን ለማስደሰት ብትሞክር ይሄ ከአንገት በላይ ነው የሚሆነው። አይሆንም አልቀበልም ማለትን መማር አለባችሁ። አይሆንም የምትሉት ግን ለጉራ አይደለም፣ በዓላማ ነው መሆን ያለበት። ብዙ ሰው የተጠየቀውን ሁሉ እሺ የሚለው ለመወደድ ተቀባይነት ለማግኘት ነው። ነገር ግን ትልቅ ዓላማ ይዘህ ለዓላማ ስትል ሰዎች በሆነ መንገድ እንሂድ ሲሉህ ኖ ማለት አለብህ። አልቀበልም፣ በዚህ መንገድ አልሄድም፣ የኔ መንገድ በዚህ ነው ማለት አለብህ። እንደ እውነቱ ለመናገር አይሆንም አልቀበልም የሚሉ የራሳቸው መስመር ብቻ ይዘው የሚጓዙ ሰዎች ትልቅ ደረጃ ላይ የሚደርሱ ሰዎች ናቸው። ትልቅ ደረጃ ላይ የደረሱም አሉ በዚህ አልቀበልም አይሆንም በማለት። ለምሳሌ ተማሪ ከሆንክ አንተ ማጥናት የምትፈልገው የምትወደው ዘርፍ አለ። ነገር ግን ቤተሰቦችህ ደግሞ እንድታጠና የሚፈልጉት የትምህርት ዘርፍ አለ። ቤተሰቦችን እሺ ብለህ ብታጠና ያንን ትምህርት ብታጠናው አንደኛ ውጤታማ አትሆንም፣ ምክንያቱም አትፈልገውም፣ የምትፈልገው ሌላ ነው። ስለዚህ እንዲህ አይነት ነገር አንተ የምትፈልገውን ነገር ነው መቀበል ያለብህ። ማንም ይሁን ይሄ ያንተ ህይወት ነው። በአንተ ህይወት ጣልቃ ገብቶ እንደፈለገ የሚያዝ ሰው የለም፣ ቤተሰብም ቢሆን ማለት ነው። ስለዚህ የምትቀበለውን የወደድከውን ዘርፍ ለማሳካት ስትል አይሆንም ማለት መማር አለብህ። ብዙ ጊዜ አይሆንም ሲባል ሰዎች እንደ እንትን ያዩታል፣ እንደ ጭካኔና እንደ ራስ ወዳድ ያዩታል። ነገር ግን አይሆንም ማለትህ ራስ ወዳድ አያደርግህም። ምክንያቱም መከተል የሌለብን መንገድ አለመከተል መብት ነው። ብዙ ጊዜ ጓደኞችህ ደውለው ና እስኪ ፈታ እንበል ምናምን ሊሉ ይችላሉ። አንተ ደግሞ ትልቅ ህልም አለ፣ እንደዚህ ፈታ ለማለት ምናምን ጊዜ ማባከን አትፈልግም። ስለዚህ እነሱን አላስቀይምም ብለህ መሄድ የለብህም። እውነቱ አልመጣም፣ እኔ እንዲህ አይነት ቦታ አልገኝም። ስለዚህ በዚህ መንገድ ይሄን እያረክ ዓላማህን ማሳካት ትችላለህ። ለምሳሌ ትልቅ ህልምን ለማሳካት እየሰራህ እያለ ትልቅ ደሞዝ ያለው ሌላ ስራ ቢመጣ እሱን ነገር አልቀበልም ማለት አለብህ። ምክንያቱም ወደ ዓላማህ አያደርስህም። አሁን እምቢ ብለህ ህልምህን ከተከተልክ አንተ የራስን ድርጅት የማትፈጥርበት ምንም ምክንያት የለም። አሁን ሰዎች የሚያደርጉትን ነገር አንተ እንደ ቀላል ማድረግ ትችላለህ። ብራንድ ነገሮችን ሲያደርጉ፣ ብራንድ ነገሮችን ሲለብሱ ምናምን ብዙ ሰዎች፣ አንተ ደግሞ ለዓላማ ብለህ ያለህን እየለበስክ ያለህን ባለህ ነገር እንትን እያልክ እያብቃቃህ እየኖርክ ሰዎች እየተቀየርክ አይመስላቸውም። ምክንያቱም ላይ ላይ የሚያዩትን እንትንህን ሁኔታን ሲያዩ እየተቀየርክ አይመስላቸውም። ስለዚህ ትችት ይመጣል። በዛ መንገድ መሳቀቅ የለብህም። ምክንያቱም እነሱ አመት ጠብቀው የሚለብሱትን ብራንድ ልብስ አንተ እንደ ቀልድ መልበስ ትችላለህ፣ እንደ ቀልድ ማድረግ ትችላለህ። ልክ ጫማ እንደሚገዛ ሰው ሄደህ መኪና መግዛት ትችላለህ፣ ዓላማህን ካስቀደምክ መጀመሪያ ማለት ነው። ምክንያቱም ለትልቅ ዓላማ ቅድሚያ ሂሳብ የምከፍለው ቅድሚያ ነው። ለፍተህ ጥረህ ነው መጨረሻ ላይ ነው ውጤቱን የምታገኘው እንጂ ውጤቱን ካገኘህ በኋላ አይደለም የምትለፈው የምትጥረው። ስለዚህ አይሆንም፣ እኔ ይሄን አልቀበልም፣ የኔ መንገድ በዚህ ነው ማለት አለብህ። በዚህ መንገድ ነው ዓላማን ማሳካት የምትችለው። ቤተሰቦችህም ቢሆኑ ይሄንን አድርግ ሲሉህ እኔ አልቀበልም፣ ይሄ የኔ መስመር አይደለም፣ በቃ አልቀበልም። መቀበል የማትፈልገውን ነገር በቃ አትቀበል። ያላመንክበትን ነገር አታደርግ። አንተ ሳትደሰት ሌሎችን ለማስደሰት ብትሞክር ይሄ ከአንገት በላይ ነው የሚሆነው። ልታስደስታቸውም አትችልም። ለራስህ ተበሳጭተህ ሌሎችን ለማስደሰት አትሞክር። መቀበል ያለብህን
ራስህ ታውቃለህ። መቃወም ያለብን ራስ ታውቃለህ። ስለዚህ የራስን መንገድ ተጓዝ። ማንንም ይህንን አድርግ ስላለህ መቀበል የለብህም። መቃወም ያለብህን ተቃውም፣ መቀበል ያለብህን ተቀበል። ምንም የሚያስፈራ ነገር የለም። የሚወዱህ ይውደዱህ። ግዴታ እሺ ስላልካቸው ግዴታ የሆነ ነገር አዘው ስላደረክላቸው የሚወዱህ ከሆነ ይቅር፣ የነሱ መውደድ። ማስቀደም ያለብህን አስቀድም። ከሁሉም በላይ የህይወት ዓላማህን አስቀድም። ቤተሰብም ቢሆን ያንተ ህይወት ውስጥ ጣልቃ ገብቶ መስመርን ሊያስትህ አይችልም። ህይወት የእያንዳንዳችን የየራሳችን የተሰጠን አለ። ስለዚህ ሁሉም ሰው የየራሱን መስመር መከተል አለበት እንጂ አንዱ ስላለው በአንዱ መስመር መከተል የለበትም። አብዛኛውን ሰው መከተል አቁምና የራስን መንገድ ብቻ ተከተል። በዚህ መንገድ የምትፈልገውን ውጤት ማግኘት ትችላለህ። አይሆንም ስትል፣ ይሄንን አልቀበልም ኖ ስትል የእውነት ትክክለኛውን አንተን ታመጣዋለህ። አስመሳይነትን ትተህ በቃ መቀበል ያለብን ስትቀበል፣ መቃወም ያለብን ስትቃወም የምትፈልገው ደረጃ የማደርስበት ምንም ምክንያት የለም። አብዛኛው ሰው የሚቸገረው ሰው ላለማስቀየም ሰውን እንዳያዝንብኝ እያለ ነው የማይፈልገውን ነገር የሚቀበለው። አንተ ግን እንደዛ ማለት የለብህም። ሲፈልግ ይቀየምህ፣ ሲፈልግ ይቃወምህ፣ አይመለከትም። የራስህን መንገድ ተከተል። እሱ ደስ እንዲለው ብለህ ያንተን ህልም ያንተን ዓላማ መስዋዕት ማድረግ የለብህም። የወደድከውን ብቻ አድርግ፣ ያመንክበትን ብቻ አድርግ። ከዛ ውጭ ስለ ሰው ብዙ መጨነቅ የለብህም። ሰው ምንም ሊል ይችላል። ቤተሰቦችህ የሆነ ነገር አድርግ ስላሉ የምታደርግ ከሆነ ያንተን ህልም መስዋዕት እያረከው ነው። ያንተ ውስጥህ ያለውን ተሰጥኦህን እየገደልከው ነው ሰው ባለህ መንገድ የምትሄድ ከሆነ። ስለዚህ ሰው ባለህ መንገድ አትሂድ። ኖ ማለት ልመድ። የሆነ ነገር ስጠኝ ሲል ሰው አንተ መስጠት ካልፈለግ አልፈልግም፣ እኔ እፈልገዋለሁ፣ እኔ የምጠቀምበት ነው፣ ይሄን ነገር አልሰጥም። ቁርጥ ያለ ነገር። በዚህ መንገድ የምትፈልገውን ነገር ማሳካት ትችላለህ። ለሰው ሳይሆን ለራስህ ብለህ የምትኖር ከሆነ ለማስደሰት ሳይሆን ሰዎችን ራስህ መሄድ ያለብን መንገድ ለመሄድ መድረስ ያለብህ ቦታ ለመድረስ አይሆንም። ይህንን አልቀበልም ማለት አለብህ። ስለዚህ ተጠቀሙበት። ቪዲዮን ሰብስክራይብ፣ ላይክ አድርጉት። ቀጣይ በሌላ አስተማሪ ቪዲዮ እንገናኛለን። እስከዛ ድረስ በያላችሁበት ሰላማችሁ ብዝት ይበል። ቻው።